ራዕይ የሌለው ሰው በኑሮ ላይ ሁሉ ነገር የሚጠቅመው ነው ይመስለው። የመጣው እድል ሁሉ ለእርሱ ጥቅምን ወይም መልካምን ነገር የያዘ ነው ይመስለው። ስለዚህ የሚመጣው የሚመለሰውም ነገር ይወስዷል ማለት ነው። በህይወቱ ላይ ራዕይ ያለው ሰው ግን ዓላማ ስላለው፣ ግብ ስላለው፣ መድረስ የሚፈልግበት ቦታ ስላለ የመጣው ነገር ሁሉ የእርሱ እንዳልሆነ ያውቃል። ሐዋርያ ጳውሎስ ሲናገር ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም አለ። ራዕይ ያለውም ሰው እንደዚህ ነው። ሁሉም ነገር በህይወቱ ላይ የተፈቀደለት ቢሆንም ሁሉም ነገር ግን ወደ ግቡ እንደማያደርሰው ወይም እንደማይጠቅመው ያውቃል። ስለዚህ ራዕይ በህይወታችን ሊኖረን ይገባል። ራዕይ ካለን ህይወታችን ከመዘበራረቅ፣ ህይወታችን ዝም ብሎ በዘፈቀደ ከመሆን ይከላከለናል ማለት ነው። የሚመጣውንም ነገር በህይወታችን ላይ የሚመጣውንም እድል በአግባቡ ለይተን የኛ ነው የኛ አይደለም የሚለውን ነገር ለመለየት ራዕይ እጅግ ያስፈልገናል ማለት ነው።